ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ አሚሩ ለኅዳር በዛቲ ዕለት ተዝካረ ዕረፍታ ለቅድስት ወብፅዕት ሐና እማ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 11 በዚች ዕለት አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም እናቷ የሆነች የተመሰገነች የቅድስት ሐና የዕረፍቷ መታሰቢያ ነው። ይህችም ቅድስት ከኢየሩሳሌም አገር ከሌዊ ነገድ ከካህኑ አሮን ትውልድ የሌዊ የሚልኪ ልጅ ለሆነ ለማጣት ልጁ ናት። ለማጣትም 3 ልጆች ሴቶች ልጆች አሉት። የታላቂቱም ስሟ ማርያም ናት። ሁለተኛዋም ስሟ ሶፊያ፣ ሶስተኛይቱም ስሟ ሐና ናት። ታላቂቱ ማርያምን ለባል ተድራ አዋላጅ የሆነች ሰሎሜ ወለደቻት። እርሷም መድኃኒታችን በወለደችበት ጊዜ ጀምሮ በስደቷም ወራት ከአረጋዊ ዮሴፍ ጋር እመቤታችን ድንግል ማርያምን ያገለገለች ናት። ሶፊያም ለባል ተድራ ለመጥምቆ ዮሐንስ እናቱ የሆነች ቅድስት ኤልሳቤጥን ወለደቻት። ይህችንም ቅድስት ሐናን ከይሁዳ ነገድ ለሆነ ጻድቅ ስሙ ኢያቄም ለሚባል አጋቧትና እመቤታችን ቅድስት ድንግል ማርያምን ወለደቻት። እሊህም ሰሎሜና ኤልሳቤጥ ለቅድስት ሐና የእህት እማማች ልጆች ናቸው። ይህችንም የቅድስት ሐናን በስውር የምትሰራውን ገድሏንና ትሩፋታን እናስታውሰው አናውቀውም፣ ግን ከሴቶች ሁሉ እንደምትበልጥና እንደምትከብር እናውቃለን እንረዳለን። እርሷ አምላክን በስጋ ለወለደችው ወላጇ ትሆን ዘንድ የተገባት ሁናለችና ከሴቶች ሁሉ የሚበልጥና የሚበዛ ትሩፋትና ተጋድሎ ባይኖራት ይህ ታላቅ ጸጋ ባልተገባት ነበር። ይህችም የጻድቅት ሐና መካን በመሆኗ ልጅን ይሰጣት ዘንድ ወደ እግዚአብሔር ዘወትር በጸሎት ትማልድ ነበር። እግዚአብሔርም በእርሷ ለዓለም ሁሉ ድህነት የተደረገባትን ይህችን የተባረከችና የከበረች ልጅን ሰጣት። እርሷም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ናት። ስለዚህ ይህን ታላቅ ጸጋ ስለሰጣት የበዓሏን መታሰቢያ በደስታ ልናከብር ይገባናል። ለእግዚአብሔር ምስጋና ይሁን፣ በጸሎቷም የሚገኝ በረከቷ ከእኛ ጋራ ይሁን ለዘላለሙ። ሰላም ለኪ ለጸሎተ ኩሉ ምዕራጋ ከማአስካለ ወይን ዲበ ሀረጋ ሐና ብፅዕት ተፈሲ እንበለንትጋ እስመረከብኪ ሞገሰ ወአድማኢኪ ጸጋ እምሄውተ አምላክ ትኩኒ በስጋ። በዚችም ቀን ሁለተኛ የአርኬላዎስ ሰማዕትና የአበ ምኔት ኤልሳ ዳግመኛም የመነኮስ ጳኩሚስና የሰማዕት ሚናት መስታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ። ሰላም ለአርኬላዎስ ሰማዕት ወለኤልሳ አበ ምኔት ወምስሌክሙ ጳኩሚስ ህቡረ ስርዓት ጸልዩ በእንቲአየ ክቡራን ኖሎት እስመ እመንሱ ያድህን ጸሎት። ሰላም ለከ ፈጻሚ ህማማት ዘሐሰሳ አብየ ሃይማኖት ሚናስ እሙሉ ቅድስት ከኒሳ ወሰላም እብላ እንዘ እወድሳ ለምከ አውራንያ እንተ አይረቅዋ ልብሳ ወዘ ቀሰፍዋ ዘባና ወከርሳ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ኅዳር 12 በዚች ቀን ለሰው ወገን የሚያዝንና የሚራራ በእግዚአብሔር ጌትነት ዙፋን ፊት ሁልጊዜ በመቆም ለፍጥረቱ ሁሉ የሚማልድ የመላእክት አለቃ በሰማያትም ለሚኖሩ ኃይሎች ሁሉ አለቃቸው ለሆነ ለቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚችም ዕለት የመጥምቁ ዮሐንስ ራስ በደብረ ማህው የታየችበት ነው። በረከቱም ከእኛ ጋር ትኑር ለዘላለሙ። በዚችም ቀን የኢትዮጵያ ንጉሥ የጻድቁ በእደ ማርያም የዕረፍቱ መታሰቢያ ነው። በዚችም ቀን ለአባቶች ሊቃነ ጳጳሳት 63ኛ የሆነ የእስክንድሪያ አገር ሊቀ ጳጳሳት ቅዱስ አባት ፊላታዎስ አረፈ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ኩፈ እምለ አቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻሐፎ በክርታስ ወለዛ ጻሐፎ እንዘ ይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘ አቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረ የመሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሳሉ ወምህረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ዘመን የእግዚአብሔር ጸጋ ሳይሰጠው በፊት የእግዚአብሔር ቸርነትን እየለመነ ከመላእክት የዜማ ድምፅን ሰምቶ በጣዕመ ዝማሬው ኢትዮጵያን የዜማ ባለቤት ያደረጋት ያሬድ የሚባል ካህን ነበረ። ይህ ያሬድ በግብረ ክህነት እያገለገለ ሳለ አንድ ሰው በእርሱ ላይ በጠላትነት ተነሳበት። እርሱም በዚህ ነገር እያዘነ ቆይቶ ከዕለታት በአንደኛው ቀን ሰውየውን ለመግደል አስቦ ጦሩን ይዞ በመንገድ ዳር ባለ ጉድጓድ አሸምቆ ደፈጠ።
ጌታ ኢየሱስም በያሬድ ልቡና ውስጥ ያለውን አውቆ ከኤዶም ገነት በሥላሴ አምሳል 3 አእዋፍ ወደ እርሱ ላከ። ከዚያም 3ቱም አእዋፍ ያሬድ በቆመበት ወይም በሸመቀበት ቦታ ፊት ለፊት በአየር ላይ ቆመው ከ3ቱ አንዷ ወፍ በሰው አንደበት እንዲህ ስትል ተናገረችው። ያሬድ ሆይ ሰውን ለመግደል ለምን ታስባለህ? ክህነትህ ትፈርስ የለምን? በቅዱስ ወንጌል እግዚአብሔር ትእዛዝ ጠብቃት፣ ሕይወትንም ለማግኘት የምትፈልጉ ከሆነ ነፍስ አትግደሉ ተብሎ የለምን? ይልቁንም ክህነት ከዚህ ዓለም መንግስትና ክብር ሁሉ እንደምትበልጥ አታውቅምን? ያሬድ ሆይ አንተ ብፁዕ ነህ፣ አንተን የተሸከመች ማኅፀን የተባረከች ናት አለችው። ቅዱስ ያሬድም ይህን ቃል በሰማ ጊዜ ወደ ሰማይ አቅንቶ እሊያ 3 አእዋፍ ተመለከተና እናንተ በሰው አንደበት የምትማሩ አመጣጣችሁ ከወዴት ነው ብሎ ጠየቃቸው። በዚያም ጊዜ ከ3ቱ አእዋፍ አንዷ ከ24ቱ ካህናተ ሰማይ ማህሌትን ትማር ዘንድ ነግረህ ከኤዶም ገነት ወደ አንተ ተልከን መጥተናል አለችው። ይህንንም ከተናገሩ በኋላ እኒያ አእዋፍ ከእርሱ ተሰወሩ። በዚያን ጊዜ ቅዱስ ያሬድን የእግዚአብሔር መንፈስ ወደ ሰማይ ያስነሳውና የሰማያውያን እምቢልታና የመሰንቆ ድምፅ እንዲሁም ቅዱሳን መላእክት በአሸናፊው በእግዚአብሔር ዙፋን ዙሪያ ቆመው ሰማያውያን መላእክት ምድራውያን ረቂቅ አዳም የፈጠረ ለእግዚአብሔር ምስጋና ይሁን እያሉ ያለማቋረጥ በታላቅ ድምፅና በጡም ዜማ ሲያመሰግኑ በሰማ ጊዜ እርሱ ካለበት ስፍራ እነርሱ ወዳሉበት ዘሎ ሊገባ ወደደ፣ ነገር ግን አልቻለም። ዳግመኛም እሊያ አእዋፍ ወደ እርሱ ተመልሰው መጥተው ከ3ቱ አንዲቱ አእዋፍ ያሬድ ሆይ የሰማኸውን አስተዋልህን ብላ ጠየቀችው። እርሱ ግን አላስተዋልኩም ሲል መለሰ። እርሷም እንዲያውስ እንዲህ የእግዚአብሔር ምስጋና ትጠራ ዘንድ እኔ እነግርሃለሁ፣ ይኸውም የጌታ የኢየሱስ ክርስቶስ ቅዱስ ስሙ ነው አለችው። በዚያን ጊዜ ቅዱስ ያሬድ ልቦናዬ መልካም ነገርን አውጥቶ ተናገረ በማለት ከ24ቱ ካህናተ ሰማይ ስብሐተ ማህሌትን በየወገኑ ተምሮ ከቀኑ በ3 ሰዓት ቀድሞ ወደ ነበረበት መልአክ እግዚአብሔር መለሰው። በዚያም አኳኋን ቅዱስ ያሬድ ወደ ሰማይ ተነጥቆ ከኪሩቤልና ከሱራፌል ስብሐተ ማህሌትን ተምሮ ከተመለሰ በኋላ አክሱም ከተማ በምትገኘው ወደ ጽዮን ቤተ ክርስቲያን ሄደ። ከዚያም ከቤተ ክርስቲያኑ ገብቶ ከታቦተ ጽዮን ፊት ቆመና ድምፁን ከፍ በማድረግ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል፣ ከጽዮን አስቀድሞ ሰማይን ፈጠረ፣ ዳግመኛም ለሙሴ የድንኳን ስራ አሳየው በማለት በግዕዝ ቋንቋ የተናገረው ዜማ አሰምቶ ተናገረ። ዳግመኛም የእግዚአብሔር የሕጉ ታቦት ይህችውን ታቦተ ጽዮን ካለችበት መቅደስ ገብቶ 2 እጆቹን በታቦቱ ላይ ዘርግቶ ቅድስት ነሽ፣ ብጽዕት ነሽ፣ የተመሰገንሽ የተባረክሽ ነሽ፣ ክብርት ሆይ የከበርሽና ከፍ ያልሽ የብርሃን መውጫ የሕይወት መሰላል ነሽ፣ አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ከተለዩት የተለየሽ የመለኮት ማደሪያ ነሽ የሚለውን እስከ መጨረሻው ዘሩና ዜማውን ደረሰ። ቅዱስ ያሬድ እንዲህ እያለ በግዕዝ ዜማ በሚያዜምበት ጊዜ 1 ክንድ ያህል ከሰማይ ወደ ሰማይ ከፍ አለ። እጆቹንም ዘርግቶ እግዚአብሔርን አመሰገነ። ከዚያም በኋላ ካህኑ ያሬድ ከቤተ ክርስቲያኑ ወጥቶ 4ቱ ደቀ መዛሙርት ተከትለውት በጸለምት ውስጥ በምትገኘው ወደ አንድ ገዳም ለመሄድ ሲጓዝ የአክሱም ጽዮን ካህናት እስከ ተከዜ ወንዝ ድረስ ሸኙት። በዚያም ጊዜ እጅግ ባማረ ጣዕመ ዜማው ድምፁን ከፍ አድርጎ በሁሉ ላይ ጸንታ የምትኖር የእግዚአብሔር ሰላም ዘወትር ከሁላችሁ ጋር ትኑር ብሎ የመሰናበቻ መዝሙር ዘመረ። ካህናቱም ይህንን ቃል ሰምተው መሪር እንባን አለቀሱ። እርሱም ከእነርሱ ጋር አለቀሰና ተሰነባበቱ። ካህኑ ያሬድም በጾም በጸሎት ተወስኖ በሚኖርባት ገዳም ውስጥ በየአይነቱ ዜማን ማስተማር ጀመረ። ተማሪዎቹም ጣዕመ ዜማ የደረሰውን ድርሰት ሁሉ ይጽፉ ነበር። በዚህም አይነት እግዚአብሔርን ከማገልገል ጋር መላእክትም በየጊዜው እየጎበኙ በጾምና በጸሎት ተጠምዶ ከ22 ዓመት ኖረ። ተጋድሎውንም ፈጸመ። ካህኑ ያሬድም ከዚህ ዓለም የሚለይበት ሰዓት በደረሰ ጊዜ ኢየሱስ ክርስቶስ ተገልጾለት ወዳጄ ሆይ ቀድሞ በሰማይ ያለ የመላእክት ሥርዓተ ማህሌት እንድታይና ወደ ምድር አስተላልፈህ ይህንኑ ዜማ እንድትመሰርት እንደወደዱ ሁሉ አሁንም ከዚህ ዓለም በምትለይበት ሰዓት እኔ ዳግም ተመልሼ በመጣበት ጊዜ ከካህናተ ሰማይ ሄሮድስ ደማቸው ካፈሰሰ ሕፃናት ጋር በደብረ ጽዮን ትዘምር ዘንድ ሰማያዊ የክብር አክሊልና የብርሃን ልብስ ተዘጋጅቶልሃል ብሎት ጌታ ኢየሱስ ክርስቶስ ወደ ሰማይ ከእርሱ ጋር በምስጋና
ኢየሱስ ክርስቶስ ወደ ሰማይ አረገ። ለእርሱም ክብር ምስጋና ይሁን። ይቅርታው ቸርነቱ ለዘላለሙ በወስደርብን። የቅዱስ ያሬድ ረድኤት በረከት አማላጅነት አይለየን ለዘላለሙ አሜን። ሰው ሲኖረን ይወደናል። ሰው የሚወደን በምክንያት ነው። ሰው አለ ምክንያት አይወድም። የእግዚአብሔር ፍቅር ግን ከዚህ የተለየ ነው። አስተውሉ የተዋህዶ ልጆች፣ ማንም ቢሆን ራሱን የሰጠ እስካሁን የለም። ማንም እናት ለልጇ ራሷን አልሰጠችም። ማንም አባት ራሱን ለልጁ አልሰጠም። መድኃኔ ዓለም ግን ራሱን የሰጠን። እኛን ከመውደዱ የተነሳ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጠረን። እኛን በሉስቲ ከመውደዱ የተነሳ በጥንተ ተፈጥሮ፣ ኧረ ተናገሩ፣ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጠረን። ይህንን ቃል ተዘግቦ የምናገኘው ሊቁ ቅዱስ ኤፍሬም በሃይማኖተ አበው ድርሰቱ ላይ ምዕራፍ 47 ቁጥር 3 ላይ ተናግሮት እናገኘዋለን። ሊቁ ቅዱስ ኤፍሬም ማን ነው ስንል ባጭሩ የሶርያ ሊቀ ጳጳስ ነው። የሶርያ መምህር ነው። ልክ እንደ መጥምቀ መለኮት ቅዱስ ዮሐንስ በትክክል የተናገረ የመሰከረ ትክክለኛ መምህር፣ አንደበቱ እውነት እንጂ ሐሰት ያልተናገረ፣ እውነት እንጂ ሽንገላ ያልተናገረ ነው ሊቁ ቅዱስ ኤፍሬም። እንደ መጥምቀ መለኮት ቅዱስ ዮሐንስ የማቴዎስ ወንጌል ምዕራፍ 3 ቁጥር 1 ጀምረን ስንመለከት ከጌታ መንፈቅ ቀደም ብሎ መጥቶ ነበረ። ታዲያ መንፈቅ ቀደም ብሎ ሲመጣ ነስሑ ወእመኑ እስመ ቀረበት መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ስለሚመጣው ስለ ክርስቶስ፣ ዓለምን ለማዳን ስለሚመጣው ክርስቶስ፣ ከሰማየ ሰማያት ስለሚወርደው ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነብሷ ነብስ ነስቶ ፍጹም አምላክ ፍጹም ሰው ሆኖ በምድር ላይ ተመላልሶ ዓለምን ስለሚያድነው ስለ ክርስቶስ ነው እንጂ የተናገረው ስለ ሌላ አይደለም፣ ስለ ራሱ አይደለም። ስለዚህ በሐዲስ ኪዳን ያለው ሊቁ ቅዱስ ኤፍሬምን ይህንን ቃል የነገረንና ያስተማረን የዘገበልን ሊቁ ቅዱስ ኤፍሬም የሶርያ ትክክለኛ መምህር ነው። አፈ በረከት ይባላል። በማስተማሩ በመናገሩ ሰዎችን የሚያሳምን እያሳመነ እያስተማረ የሚያጠምቅ ፍሬ የሚያፈራ ማለት ነው። እሱ ያስተማራቸው ሰዎች ሁሉ ፍሬ ያፈሩ ነበረ። የሊቁ የቅዱስ ኤፍሬም ይህ ብቻ አይደለም። ሊቁ ቅዱስ ኤፍሬም ስለ እመቤታችን ባጭር ቋንቋ ስንገልጸው ከጽንሰቷ እስከ ዕርገቷ ድረስ የተናገረ ታላቅ ሊቅ ነው ሊቁ ቅዱስ ኤፍሬም። ስለማን አልኳችሁ? አቤት ስለ እመቤታችን እስቲ አመስግኗት። ክብር ይግባት እናታችን ወላዲተ አምላክ። ስለ እመቤታችን ስለ ቅድስት ድንግል ማርያም አምላክ የመረጣት እንደሆነች፣ መልአኩ ያከበራት እንደሆነች፣ የጸጋ ስግደት የጸጋ ምስጋና እንደሚገባት ያወቀውና የተረዳው ሊቁ ቅዱስ ኤፍሬም ስለሷ በሰባቱ ዕለታት ምስጋና ያመሰገነው የተናገረው የመሰከረው ሊቁ ቅዱስ ኤፍሬም በጥልቀት የእመቤታችን ምስጋና ገብቶት ነው። ወዮ የእመቤቴ ምስጋና ተገልጾልኝ እንደ ሰማይ ኮከብ እንደ ምድር አሸዋ በስቶልኝ እንደ ምግብ ተመግቤው እንደ ልብስ ለብሼው እንደ መጠጥ ጠጥቼው እያለ ሲመኝ ይኖር ነበረ። እግዚአብሔር ስንኳን መልካሙን ነገር መልካም እኛ ክፉ ነገር ስንመኝ እንጂ እግዚአብሔር መልካሙን ነገር የሚሰጥ ቸር አምላክ ደግ አምላክ ነው። ክብርና ምስጋና ለስሙ አመስግኑ። ደግ አምላክ ቸር አባት እኮ ነው። እኛ ቸርነቱና ምሕረቱ
በጥልቀት አልገባ እያለን እንጂ። ለዚህ እኮ ነው መዝሙረኛው ቅዱስ ዳዊት በዚህ በመዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ጣዕሙ ወታእምሩ ከመሄር እግዚአብሔር ቸር አባት እንደሆነ ደግ አባት እንደሆነ ከጣዕሙ ደርሳችሁ እንደ ምግብ ተመግባችሁ እንደ መጠጥ ጠጥታችሁ እንደ ልብስ ለብሳችሁ እወቁት ይላል። እኛ እኮ አሁን በጣም የምንቸገረው እኮ አዎ እየላስን እኮ ነው፣ እየቀመስን እየተውን እኮ ነው። ክርስትና ደግሞ እየቀመሱ መተው ሳይሆን አጣጥሞ በደንብ መመገብ፣ በደንብ ማወቅ፣ መረዳት ይፈልጋል ክርስትና። በእውነት በሕይወታችን ሁሉ በክርስትና ሕይወታችን ስንኖር የተዋህዶ ልጆች በትክክል በጥልቀት ክርስትናችንን ይዘን እንድንጓዝ የእርሱ የአምላካችን መልካም ፈቃዱ ይሆነልን። ስለዚህ ሊቁ ቅዱስ ኤፍሬም ስለ እመቤታችን ከጽንሰቷ እስከ ዕርገቷ የተናገረው አፈ በረከት የተባለው ሊቁ ቅዱስ ኤፍሬም የሶርያው መምህር ምን አለ? ወውእቱ ለሐኮነ በእንተ አፍቅሮቱ ኪያነ፣ እኛን ከመውደዱ የተነሳ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጠረን ይላል። ይህንን ቃል በሶስት ከፍለን የምናየው። በስንት ከፍለን አልኳችሁ? በአጭር ደቂቃ በሶስት ከፍለን እናየዋለን። አንደኛውና የመጀመሪያው ወውእቱ ለሐኮነ በእንተ አፍቅሮቱ ኪያነ፣ እኛን ከመውደዱ የተነሳ። እኛን ምን ከማለቱ የተነሳ? ከመውደዱ የተነሳ። አንደኛው ሐሳብ የምናየው እግዚአብሔር እንዴት አድርጎ እንደወደደን እንዳከበረን፣ እግዚአብሔር እንዴት እንደሚወድ ሰው ይህንን ያለን። ሌላው በጥንተ ተፈጥሮ። ጥንተ ተፈጥሮ ምንድን ነው? በሐዲስ ተፈጥሮ ፈጠረን። ሐዲስ ተፈጥሮ ምንድን ነው? ለምን ሐዲስ ተፈጥሮ አስፈለገን? ጥንተ ተፈጥሮ ካለን ለምን ሐዲስ ተፈጥሮ አስፈለገን የሚለውን ነው የምናየው። ሰላም እግዚአብሔር ከሁላችን ጋር ይሁን። ወውእቱ ለሐኮነ። ቆይ አሁን የትምህርት ሰዓት ነው። ግን የሚባልበት ሰዓት አለ። ሰው ሲወድ ምክንያት አድርጎ ነው። ሰው ሲኖረን ይወደናል። እውነት ሐሰት? እውነት እኮ ነው። ሰው ሲኖረን ይወደናል። ሰው የሚወደን በምክንያት ነው። ሰው አለ ምክንያት አይወድም። ሰው በምክንያት ቢወድም እንኳ ጊዜ ጠብቆ ይከዳናል። ብዙ ሰዎች እኮ ከርተውናል አይደል? ትናንትና በጣም የምንወዳቸው ሰዎች፣ በጣም አሉልን የምንላቸው ሰዎች፣ በጣም የሚወዱንም ሰዎች እኮ እኛ ከርተናቸዋል እኮ። ሰው ሲወድ ምክንያት አለው። በፍቅር ውስጥ ደግሞ ወረት አለበት። በፍቅር ውስጥ ምን አለበት? ወረት አለበት እኮ። ወረት አለበት። የሰው ልጅ ሲወድ የሚወደውም በምክንያት ነው። እንዲሁ አይወድም። የእግዚአብሔር ፍቅር ግን ከዚህ የተለየ ነው። የእግዚአብሔር ቸርነት ግን ከዚህ የተለየ ነው። ሰው ቢወድ ምናልባት አባት ልጁን እናት ልጇን ብትወድም እንኳ በውስጥ በአፋ ያለውን ገንዘብ በቤትና በውጭ ያለውን ገንዘብ ነው አይደል የምትሰጠው። አባት ወንድም እህቱን፣ እህት ወንድሟን ብትወድም የምታደርገው የሚያደርገው ይህንን ነው። ሌላ አናደርግም። ቁሳዊ ነገር ነው የምንሰጠው። እግዚአብሔር ግን ራሱን ነው የሰጠው። እንኳን ደስ አላችሁ፣ ራሱን ነው የሰጠ። ማንም ቢሆን አስተውሉ የተዋህዶ ልጆች፣ ማንም ቢሆን ራሱን የሰጠ እስካሁን የለም። ማንም እናት ለልጇ ራሷን አልሰጠችም። ማንም አባት ራሱን ለልጁ አልሰጠም። መድኃኔ ዓለም ግን ራሱን ነው የሰጠን። እንደው አንድ ምሳሌ ልንገራቸው። ማንም ሰው ከመድኃኔ ዓለም ውጪ ራሱን መስጠት እንደማይችል ቢሰጥም ዋጋ እንደማይሆን እንኳ አንድ እናት አንድ ልጅ ነበራቸው። ስንት ልጅ አልኳችሁ? አቤት ስንት ልጅ? አንድ ልጅ ነበራቸው። አንድ ልጅ ነበራቸው። እንግዲህ ታዲያ ሞት ሰዎችን የሚወስድበት ቀኑና ጊዜው አይታወቅም። ቀጠሮ የለው። ተዘጋጅታችሁ ጠብቁ። ንነሰ ንቀፍ ወይንሄሉ ለዝሩፉ እስመ ቅሩን ሙስናሃ በዲበ አንቀጽ። ንነሰ ንጠፍ ወይንሄሉ ለዝሩፉ፣ በምድር ላይ ለዘላለም አንኖርም ይላል ቅዱስ መጽሐፍ። በምድር ላይ ለዘላለም የሚኖር ሰው አለ እንዴ? ትናንትና የነበሩት ዛሬ አሉ እንዴ?
ዛሬ ያለነው ነገ እንኖራለን እንዴ? አንኖርም። ስንኳንኛ እንቅርና ምድር ራሷ እንደ መጎናጸፊያ ተጠቅልላ ወደ ቦታዋ ትሄዳለች፣ ወደ ቦታዋ ትመለሳለች። ስለዚህ ማንም ሰው በምድር ላይ ለዘላለም መኖር አይችልም። ስለዚህ እኚህ እናት ሞት አባት እያለ ልጅን፣ እናት እያለ ልጅን፣ ትልቅ እያለ ትንሽን ይወስዳል። ሞት የሚወስድበት ጊዜውና ሰዓቱ አይታወቅም። እና አንድ ልጅ ነበራቸው። ልጃቸው ቀድሞ ሞተ። ምን አለ ልጃቸው? ልጃቸው ቀድሞ ሞተ። ልጃቸው ቀድሞ ሞተ። ታዲያ ይህ እናት ሁል ጊዜ በመቃብሩ እየሄዱ ወደ መቃብሩ እየሄዱ ልጄ ሆይ አንተ ተነስተህ እኔ በሞትኩ እኔ ሞቼ አንተ በተነሳህ እያሉ ልመና ይለምኑ ነበር። ይሄ ነገር ግን ትክክል ልመና ይሆን አይደለም? እስኪ እናየዋለን። እንዲህ እያሉ ሁል ጊዜ በመቃብራቸው ላይ በመቃብሩ ላይ እየሄዱ ያለቅሱ ነበረ። አባቶች፣ ወንድሞች፣ ዲያቆናት፣ አባቶች፣ ቀሳውስት ቢነግሯቸውም ቢያስተምሯቸውም እኚህ እናት አልሰማሉ። በጣም ሁል ጊዜ እኛን የሚጎዳን ከእግዚአብሔር የሚለየን የእግዚአብሔርን ድምፅ አለመስማታችን ነው። የማንን ድምፅ? የእግዚአብሔርን ድምፅ። የተወደዳችሁና የተከበራችሁ ምእመናን የእግዚአብሔርን ድምፅ እንስማ። ኦሆ በልዎ ለእግዚአብሔር ወእንበ በልዎ ለጋኔን ወይጎይ እምኔክሙ። እግዚአብሔርን በሉ ሲውላችሁ እሺ በሉት፣ ሰይጣንን ግን እምቢ በሉት። ያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ እግዚአብሔርን እሺ በሉት፣ ሰይጣንን ግን እምቢ በሉት። በጣም ብዙን ጊዜ የሰው ልጅ ከእግዚአብሔር መንግሥት የተለየበት አንዱና አንዱ መንገድ እሺ አለ ማለቱ ነው። እምቢተኛ በመሆኑ ነው። ከእምቢተኝነት እንውጣ፣ እናስታውስ። እስራኤል እኮ እስራኤላውያን እነሱ ሲወጡ ታቦተ ጽዮን ስትማረክ እስራኤላውያን ሲሞቱ በይነምንት አውደቀነ እዴሆሙ ለኤሎፍላውያን እስከ ዛሬ ውጊያ ሲወጡ እስከ ዛሬ መከራ ሲመጣባቸው እስራኤላውያን እግዚአብሔር ፈጥኖ ነበረ የሚደርስላቸው። ተማርከው ያውቁም ነበረ ይማርኩ ነበር እንጂ። ያን ጊዜ ግን እስራኤላውያን ሞቱ፣ እስራኤላውያን ተማረኩ፣ ታቦተ ጽዮንም ተማረከች። ስለዚህ ስሌቱ ምንድነው? የእስራኤላውያን ከነሱ ጉድለታቸውን ፈለጉ። በይነምን ታውደቀነ እዴሆሙ ለኤሎፍላውያን፣ በኤሎፍላውያን እጅ እግዚአብሔር የጠኛን የጣለበት ምክንያቱ ምንድነው ብለው ራሳቸውን አሰቡ። ክርስትና ራስን ማሰብ ነው። ክርስትና ምንድነው አልኳችሁ? ክርስትና ምንድነው? ሌላውን መውቀስ አይደለም። ክርስትና ራስን ማሰብ፣ ራስን መክሰስ ነው። ክርስትና ራስን በንስሐ መክሰስ፣ ለንስሐ ማብቃት ነው ክርስትና። ይሄ ነው ክርስትና፣ ሌላ አይደለም ክርስትና። የተዋህዶ ልጆች እና መስማት ይጠቅመናል። ከመስማትም ማስተዋል ይጠቅመናል። ከማስተዋልም መስራት ይጠቅመናል። በእውነት በዘመናችን ሁሉ ስራ ሰርተን እንድናልፍ የእርሱ የአምላካችን መልካም ፈቃድ ይሆንልን እና እኚህ እናት አልሰማ ብለው ነበረ። ከዕለታት በአንድ ቀን ካህናት ተማከሩና ምን እናድርጋሉ? አልሰማ ሲሉ ማለት ነው። ከዚያን በኋላ አንድ ዲያቆን በቅጠል ስር ተደብቆ በሐውልቱ አካባቢ እየሄዱ ሲያለቅሱ በዚያ ቁጭ አለ። እኚህ እናት እንደለመዱ መጡና እኚህ እናት ልጄ እኔ ሞቼ በአንተ ተተክቼ አንተ በተነሳህ አንተ ወደዚህ ምድር በመጣህ እያሉ ሲያለቅሱ ዲያቆኑ ምን አላቸው? እናቴ ልመናዎትን ሰምቼ እወጣለሁ፣ ወደ እርሶ መጥቻለሁ አላቸው። አንተ ማነህ አሉት። እኔ መልአከ ሞት ነኝ። ምንድን ነኝ? አቤት አትፍሩ፣ አሁን አይመጣም። እሺ አለ ጊዜው አይመጣም። መልአከ ሞት ቀጠሮውን ያከብራል። እኛንን ቀጠሯችንን የማናከብር ሰው ቀጠሮውን አያከብርም። ሞት ግን አዎ ምንም በተለያየ ቦታ ብንሄድም ብንኖርም እንኳ በሰዓቱ በጊዜው ነው የሚመጣው። አንድ ሰው በአልጋ ላይ ሆኖ እኮ 10 ዓመት
15 ዓመት የሚቆየው እኮ የሞት ቀጠሮ ስላልደረሰ እኮ ነው። እውነት ሐሰት? እውነት ነው። ቀጠሮማ እናከብር እኛ ነን። ሞት ግን ቀጠሮን ያከብራል። በቀጠሮ በሰዓቱ በጊዜው ነው የሚመጣው ማለት ነው። እና እኚህን እናት እንደው ልመናዎትን እኔ መልአከ ሞት ነኝ፣ ልመናዎትን ሰምቼዎት ነው ልጄን እኔ ሞቼ አንተ በተነሳህ እያሉ ሲለምኑ ስለሰማሁት፣ ስለዚህ እርሷን ወስጄ ልጅዎትን ላስነሳ ነው አላቸው። አይቶ እሱም በጊዜው ሄዷል፣ እኔም በጊዜ ሄዳለሁ ብለው ወደ ኋላ ሸሹ ይባላል። አያችሁ፣ መድኃኔዓለም ብቻ ነው ማለት ነው በእኛ የተጠቃው። የሞተው እሱ ብቻ ነው፣ ሌላ የሚሞት አካል የለም። እሱ ብቻ ግን ምን ብሏል? ስለኛ ምን ብሏል? መድኃኔዓለም ሞቷል። እኛ ስጋችን በመቃብር እንዳይቀር፣ ስጋችን በመቃብር እንዳይቀር፣ ነፍሳችን በሲኦል እንዳይቀር መድኃኔዓለም ስጋችን በመቃብር እንዳይቀር መድኃኔዓለም በዕለተ ዓርብ ስጋውን ቆርሶ ደሙን አፍሶ ከቀኑ 11 ሰዓት በአካለ ነብስ ወደ ሲኦል ወርዶ ለውስተ ሲኦል ጻው ወለውስተ ጽልመት ተከሰቱ፣ እናንተ በጨለማ ያላችሁ ኑ በብርሃን ተመላለሱ፣ በሲኦል ያላችሁ ከሲኦል ያላችሁ ኑ ወደ ገነት ግቡ ውጡ ብሎ ከሲኦል አወጣ ነፍሳትን። ክብርና ምስጋና ለስሙ ይሁን። ለኛ ብሎ የሞተው መድኃኔዓለም ብቻ ነው። ስጋትን በመቃብር ስጋ የተባሉ ስጋዎች ማለት እኮ ነው። ስጋትን በመቃብር ስጋዎቻችን በመቃብር እንዳይቀሩ፣ ስጋዎቻችን በመቃብር እንደተቀበሩ እንዳይቀሩ አምላካችን እግዚአብሔር በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደው መድኃኔ ዓለም ኢየሱስ ክርስቶስ በሕቱም መቃብር 3 መዓልት 3 ሌሊት ካደረ በኋላ በሕቱም መቃብር ተነሳና የትንሣኤያችን በኩር ሆነ። እንኳን ደስ አላችሁ። ይሄ እኮ ነው ትልቁ ምስጢር። በመቃብር እንዳንቀር አደረገን፣ በሕይወት እንድንኖር አደረገን፣ ትንሣኤያችንን አበሰረልን። ስለዚህ መድኃኔዓለም ብቻ ነው እንዲሁ የሚወድ መድኃኔዓለም ብቻ ነው እስከ ሞት የወደደን። መድኃኔዓለም እስከ መስቀል ወደደን። እስከ የት ነው የወደደን? እስከ መስቀል። እኛ የሆነ ነገር እስከምናገኝ ነው ሰዎችን የምንወደው። በጣም ችግር እኮ ነው። የሆነ ነገር እስከምናገኝ ድረስ፣ እስከሚሟላልን ድረስ፣ ዞር እስከሚሉ ድረስ፣ ሰዎች ስልጣን ላይ እስካሉ ድረስ እኮ ነው ሰዎችን የምንወደው። መድኃኔዓለም ግን የወደደን እስከ ደም ጠብታ ድረስ ነው። መድኃኔዓለም የወደደን እስከ መቃብር ድረስ ነው። መድኃኔዓለም የወደደን እስከ መቃብር ወደደን። መድኃኔዓለም እስከ መንግሥተ ሰማያት የምንደርስበትን መንገድ ነው መድኃኔዓለም ያሳየን። ስለዚህ እኛን ከመውደዱ የተነሳ አለ እግዚአብሔር የወደደን በፍቅሩ ወረት በመንግሥቱ ሽረት የለበትም። እግዚአብሔር ሲወደን እግዚአብሔር ወረት የለበትም። እግዚአብሔር ሁልጊዜ ነው የሚወደን። እግዚአብሔር መቼና መቼ ነው የሚወደን? ትናንትና ብቻ ነው እንደ የሚወደን እግዚአብሔር? ሲኖረን ብቻ ነው እንደ እግዚአብሔር የሚወደን? ስናጣ ብቻም አይደለም እግዚአብሔር የሚወደን። ደስተኞችን ብቻ ስንሆን አይደለም የሚወደን። መድኃኔዓለም የሚወደን በሐዘንም በደስታም በማግኘትም በማጣትም ጊዜ ነው የሚወደን። ክብርና ምስጋና ለስሙን አመስግኑት። በማጣትም በማዘንም ጊዜ የሚወደን አምላክ ነው ያለን። ለዚህ እኮ ነው የክርስቶስ ፍቅር ገባውና ቅዱስ ጳውሎስ ፍቅሩ ደነቀውና እንዲህ ብሎ ገለጸው። በዚህ በሮሜ መልእክቱ ምዕራፍ 5 ቁጥር 10 ላይ እንዲህ ብሎ ገለጸው። ወሶበ እንዘ ጸሩ ንሕነ ለእግዚአብሔር ተሳሃለነ በሞተ ወልዱ። እኛ ጠላቶቹ ስንሆን እግዚአብሔር ወደደን። መውደድ ብቻ አይደለም፣ በልጁ ሞት ይቅራለን። ምኖቹ ስንሆን? ጠላቶቹ ስንሆን። ወዳጁንማ ሁሉም ይፈልጋል እኮ ወዳጁንማ ሁሉም ይፈልጋል እኮ። አባታችን መድኃኔዓለም ግን እኛ ጠላቶቹ ስንሆን ነው የወደደን። ማን ነው ጠላቱን የሚወድ? ጠላታችሁን ወዳችሁ ታውቃላችሁ? ይግደለው ያጥፋው ያጥፋት ከማለት ውጪ ወዳችሁ ታውቃላችሁ? ወደን እናውቃለን? አናውቅም። መድኃኔዓለም ግን ይወዳል፣ ጠላቱን ይወዳል። ይሄ ማለት ወሶበ እንዘ ጸሩ ንሕነ ተሳሃለነ በሞተ ወልዱ። እኛ ጠላቶቹ ሆነን ሳለ በልጁ ሞት ይቅር አለን፣ ወደደን። የእግዚአብሔር ጠላት መሆን ሕጉን አለመጠበቅ የእግዚአብሔር ጠላት መሆን ነው። ምኑን አለመጠበቅ? ሕጉን አለመጠበቅ። በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ
እመሰ ታፈቅሩኒ እቀቡ ትእዛዜ ብትወዱኝስ በሉ እስቲ ምእመናን በደንብ ተናገሩ ሴቶቹም ወንዶቹም ትእዛዜን ጠብቁ። እግዚአብሔርን የመውደዳችን መገለጫ አንደበት ብቻ አይደለም፣ አለባበስ ብቻ አይደለም፣ አነጋገር አይደለም፣ ትእዛዙን መጠበቅ ነው። ምኑን መጠበቅ? ትእዛዙን መጠበቅ። በእውነት ትእዛዛቱ ይታወቃሉ። 10ቱ ቃላተ ኦሪት ናቸው። አትስረቅ፣ አታመንዝር፣ የሌላውን አትመኝ፣ ደም አታፍስ፣ አታፍስስ እያሉ ሕግጋቱ 10ቱ ቃላተ ኦሪት፣ 6ቱ ቃላተ ወንጌል ናቸው። በእውነት በሕይወታችን እነዚህን ሕግጋት ጠብቀን ርስቱንና መንግስቱን እንድንወርስ የእርሱ የአምላካችን መልካም ፈቃድ ይሆንልን። እግዚአብሔር ግን የወደደን እንዲሁ ነው። እግዚአብሔር እኮ ፍቅሩ ለፍቅሩ እኮ ገደብ የለውም። በዚሁ በሮሜ መልእክቱ ላይ የእግዚአብሔርን ፍቅር ሲገልጸው ቅዱስ ጳውሎስ እንዲህ ብሎ ገለጸው። በሮሜ መልእክቱ ምዕራፍ 5 ቁጥር 8 ላይ ናሁ ርእዩ መጠነ አፍቀረነ እግዚአብሔር እንዘ ኃጥአን ንሕነ ክርስቶስ ሞተ በእንቲአነ። ናሁ ርእዩ መጠነ አፍቀረነ እግዚአብሔር እንዴት አድርጎ እንደወደደ ኑ እዩ አለ ቅዱስ ጳውሎስ። ላልገባቸው እኮ ነው ፍቅሩ፣ ላልገባቸው ፍቅሩ በጥልቀት ላልገባቸው ሰዎች ናሁ ርእዩ መጠነ አፍቀረነ እግዚአብሔር እንዴት አድርጎ እንደወደደን ኑ እዩ። የእግዚአብሔርን ፍቅር ማየት ይገባል። የእግዚአብሔርን ፍቅር መመርመር ይገባል። ከእግዚአብሔር ፍቅር ጋር መኖር ይገባል። እንዘ ኃጥአን ንሕነ ክርስቶስ ሞተ በእንቲአነ እኛ ኃጢአተኞችና በደለኞች ስንሆን ወደደን አለ። ምኖች ስንሆን? ኃጢአተኞችና በደለኞች ስንሆን። አያችሁ፣ የእግዚአብሔር ፍቅር ይሄ ነው። እግዚአብሔር የወደደን እስከዚህ ነው። እግዚአብሔር የወደደን እስከ መስቀል ነው። ለዚህ ነው ወንጌላዊ ቅዱስ ዮሐንስ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋህደ መጠወ ወወሃበ ቤዛ ለኩሉ። እስመ ከመዝ አፍቀሮ እግዚአብሔር ለዓለም እግዚአብሔር ሰውን እንዲህ አድርጎ ወዶታልና ይላል ሊቁ። ታዲያ ሲተረጉመው ይሄንን ሊቁ ቅዱስ ኤፍሬም ምን አለ ደግሞ? ወዶ ምን አደረገለታ ትለኝ እንደሆነ እያለ ጥያቄና መልስ ሲሰጥ አንደኛ ልጁን ተቀዳሚ ተከታይ የሌለ ልጁን ውረድ ተወለድ በስጋ ተዳሰስ ብሎ አንደኛ ልጁን አንድያ ልጁን ወደዚህ ምድር ላከለታ ብሎ ገልጾለታል። እግዚአብሔር ፍቅሩን የገለጸው ለሰው ልጅ እግዚአብሔር ፍቅሩን የገለጸው ትልቁ ምስጢር ራሱን በመስጠት ነው። ራሱን መስዋዕት አድርጎ ርቀን የነበርነውን በማቅረብ ወርቀን የነበርነውን በማንሳት ተሰብረን የነበርነውን በመጠገን ነው እግዚአብሔር ፍቅሩን የገለጸው። በእውነት እስከ መስቀል ድረስ በዚህን አይነት መልኩ ፍቅሩን የገለጸው እግዚአብሔር በፍቅር ኑሩ ይለናል። እግዚአብሔር ተዋዳችሁ ኑሩ ይለናል። እግዚአብሔር ትልቁ ምስጢር እግዚአብሔር ወደዚህ ምድር የመጣበት ሰውን ለማዳን የሰው ፍቅር አገብሮት ነው። ሰሐበቶ ፍቅር ወአገበረቶ ትሕትና ለወልደ ማርያም ድንግል ዘአልቦ ሙስና። ፍቅር ከሰማይ ሳበችው ወአገበረቶ ትሕትና ትሕትናም አስገደደችው ይላል አባ ጊዮርጊስ። ፍቅር ከሰማይ ሳበችው። ክርስቶስን ወደዚህ ምድር ያመጣው የሰው ልጆች ፍቅር ነው። የሰው ልጆች ፍቅር ነው። ለኛ ብሎ ነው ስጋውን የቆረሰው ደሙን ያፈሰሰው ወደ እርሱ እንድንቀርብ ነው። ስለዚህ እግዚአብሔር የወደደን እስከዚህ ድረስ ነው። እግዚአብሔር ስንኳን በአርአያውና በምሳሌው የፈጠረውን ስነ ፍጥረት ይቅርና ስነ ፍጥረታቱን ሁሉ የማይረሳ የማይዘነጋ የሚወድ አምላክ ነው። የሚወድ አምላክ ነው። በእንተ ፍቅረ ሰብ ሊቁ ቅዱስ ኤፍሬም በሰኞ ውዳሴ ማርያም ላይ በእንተ ፍቅረ ሰብ መጻእከ ውስተ ዓለም ወኩሉ ፍጥረት ተፈሥሐ በምጽአትከ። በእንተ ፍቅረ ሰብ መጻእከ ውስተ ዓለም ሰውን ከመውደድህ የተነሳ መጻእከ ውስተ ዓለም ወደዚህ ዓለም መጣህ ይላል። ማንን ከመውደድህ የተነሳ? ሰውን በሉ እስቲ። ከመውደድህ የተነሳ ወደዚህ ዓለም መጣህ። ሰውን ስለሚወድ ነው እግዚአብሔር ወደዚህ ምድር የመጣው። ስለወደደን አንተም በመምጣትህ ወኩሉ ፍጥረት ተፈሥሐ በምጽአትከ፣ ባንተም ሰው በመሆን ባንተም መምጣት ፍጥረታት ሁሉ ደስ ተሰኙ ይላል። ፍጥረታት የተባሉት የመጀመሪያው
የደስታው ተካፋዮች ክርስቶስ የመጣላቸው ክርስቶስ በመስቀል ላይ የዋለልን እኛ የሰው ልጆች ነን። እግዚአብሔርን አመስግኑ። በእውነት እኛ የሰው ልጆች ነን። ለኛ ነው በመልዕልተ መስቀል ላይ የዋለው፣ ለአንዱ ስነ ፍጥረት አይደለም። ለኛ በመጨረሻ ዕለት በዕለተ ዓርብ ለተፈጠርነው ለሰው ልጆች ነው ፍቅር የተገለጸልን እና ወኩሉ ፍጥረት ተፈስሐ በምጽአትከ ፍጥረት ሁሉ ባንተ ሰው መሆን በመምጣትህ በዚህ ምድር በመመላለስህ ደስ ተሰኙ አለ። ፍጥረት የተባሉ የሰው ልጆች ናቸው። ሁለተኛው ቅዱሳን መላእክት ናቸው። ቅዱሳን መላእክት እንዳው በሰው ድህነት በጣም ደስ ይሰኛሉ። ማሪ ይስሐቅ በሚባለው መጽሐፍ ላይ አስተሐምሞተ አኀው አብያን ከመዘልአኀው ንዑሳን ብሎ ይገልጸዋል። መላእክት እንደ ታላቅ ወንድም፣ ሰዎች እንደ ታናሽ ወንድም ናቸው ይላል። ታላቅ ወንድም ለታናሽ ወንድሙ ያዝናል፣ ታላቅ እህት ለታናሽ እህቷ ታዝናለች። ልክ ቅዱሳን መላእክት በዚህ ልክ ለሰው ልጅ ያዝናሉ፣ ይራራሉ። ቅዱሳን መላእክት ክብር ይግባቸው፣ አመስግኗቸው። ወኩሉ ፍጥረት ተፈስሐ በምጽአትከ ነቢያት ይህ ብቻ አይደለም፣ እንስሳት አራዊቱ ሳይቀሩ ደስ ተሰኝተዋል። ምክንያቱም እስከዚያን ድረስ መከራ ሲመጣ ይጠፉ ነበረ። ከእንግዲህስ በኋላ አባታችን አዳም ከፈጣሪው ከታረቀ መከራ ያገኘንም ሲሉ ደስ ብሏቸዋል ማለት ነውና ወውእቱ ለሃኮነ በእንተ አፍቅሮቱ ኪያነ እኛን ከመውደዱ የተነሳ ነው የሚለው። አሁን ስለ እግዚአብሔር መውደድ እግዚአብሔር እንዴት አድርጎ እንደወደደን በፍቅሩ ወረት እንደሌለበት እንዲሁ እንደወደደን እንዳከበረን እንዳቀረበን አይተናል። ሁለተኛው ወውእቱ ለሃኮነ በእንተ አፍቅሮቱ ኪያነ እኛን ከመውደዱ የተነሳ በጥንተ ተፈጥሮ ፈጠረን። ጥንተ ተፈጥሮ ነው ሁለተኛው። ጥንተ ተፈጥሮ እግዚአብሔር አምላካችን እኛን የሰው ልጆች ከአራቱ ባህርያተ ሥጋና ከአምስተኛ ባህርየ ነፍስ ጥንተ ተፈጥሮ ማለት ምንድነው ስንል ማለት ነው። ጥንተ ተፈጥሮ ምስጢሩ እንዲህ ነው። እግዚአብሔር በጥንተ ተፈጥሮ እኛን ሲፈጥረን ከአራቱ ባህርያተ ሥጋና ከአምስተኛ ባህርየ ነፍስ ነባቢነት፣ ለባዊነት፣ ሕያዊነት አለ በአምስተኛ ባህርየ ነፍስ ውስጥ ማለት ነው። ከነዚህ ፈጥሮ እግዚአብሔር ሕይወት ሰጠን። ታዲያ ሕይወት የሰጠን መጀመሪያ ሲፈጥረን ነው። ታዲያ ወደ ገነት ሲያስገባ ግን አዳምንና ሔዋንን በ40ና በ80 ቀን ወደ ገነት ሲያስገባቸው ጸጋ፣ ልጅነት፣ ክቡር የሆነውን ጸጋ፣ ፍጹም የሆነውን ጸጋ፣ ፍጹም የሆነውን ስጦታ ሰጥቷቸው ነበረ። ይህንን ጸጋ፣ ይህን ልዩ ጸጋ፣ የብርሃን ካባ፣ የብርሃን ልብስ የሰጠን አምላካችን እግዚአብሔር ክብርና ምስጋና ለስሙ። አመስግኑት። በእውነት ወደ ገነት ሲያስገባቸው ይህንን ልዩ ጸጋ ሰጥቷቸው ነበረ። 1000 ዘመን ከኖሩ በኋላ ወደ መንግሥተ ሰማያት ይገቡ ነበረ። ከዚያን በኋላ መራብ አልነበረም። ከዚያን በኋላ መጠማት አልነበረም። ከዚያን በኋላ መድከም አልነበረም። ግን መንገድ ላይ አቋረጡ። አሁን የኛም ክርስትና በጣም ብዙን ጊዜ የምንቸገረው መንገድ ላይ እያቋረጥን ነው። ክርስትና መንገድ ላይ የሚቋረጥ አይደለም። ክርስትና ከምድር እስከ ሰማይ የተዘረጋ ልዩ መሰላል ነው። እስከ መጨረሻ ድረስ በእውነት በሃይማኖት የጸናን በምግባር የቀናን እንድንሆን የእርሱ የአምላካችን መልካም ፈቃድ ይሁንልን። ስለዚህ ይህንን ልጅነት ይህንን ጸጋ ስላጡ ይህንን ጸጋ ከነሱ ተነሳ። ከዚያን በኋላ ነው አዲስ ተፈጥሮ አዲስ ልጅነት ያስፈለጋቸው። የተወደዳችሁና የተከበራችሁ ምእመናን በ40ና በ80 ቀን የተሰጠንን ልጅነት ጠብቀን እንድንኖር የእርሱ የአምላካችን መልካም ፈቃድ ይሁንልን። እንዲህ ይላል ቅዱስ ጳውሎስ ለልጁ ለጢሞቴዎስ ሲነግረው፣ ቅዱስ ጳውሎስ ስራውን ሰርቶ ክርስቲያናዊ ስረ ምግባር ሰርቶ ተጋድሎውን ተጋድሎ በሚጨርስበት ሰዓት ወደ ሰማይ በሚሄድበት ሰዓት በዚህ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እንዲህ ብሎ ይመክረዋል ቅዱስ ጳውሎስ ልጁ ጢሞቴዎስን። ዛሬም ቅዱስ ጳውሎስ ለኛም እንዲህ ብሎ ይመክረናል። ወአንተኒ ወልደየ
ጽና በጸጋሁ ለእግዚእነ ኢየሱስ ክርስቶስ። ልጅ ሆይ ከኢየሱስ ክርስቶስ ባገኘኸው ጸጋ ጸንተህ ኑር ይላል። ልጅ ሆይ በሉ እስቲ። ትምህርቴን ጨርሻለሁ። ልጅ ሆይ ከኢየሱስ ክርስቶስ ባገኘኸው ጸጋ ጸንተህ ኑር። በእውነት ከእግዚአብሔር በ40ና በ80 ቀን ባገኘነው ልጅነት ጸንተን እንድንኖር የእርሱ የአምላካችን መልካም ፈቃድ ይሆንልን። ወአንተኒ ወልደ ጽና በጸጋሁ ለእግዚእነ ኢየሱስ ክርስቶስ። ልጅ ሆይ ከዚህ ፈቀቅ አትበል። በዚህ ዓላማ፣ በዚህ ሕግ፣ በዚህ ሕይወት ጸንተህ ኑር ይላል። ዛሬም ቤተ ክርስቲያን ዶግማውን፣ ቀኖናውን፣ ስርዓቱን፣ ትውፊቱን ሳትለቁ ጸንታችሁ ኑሩ ትላለች ቤተ ክርስቲያን። የቤተ ክርስቲያን አስተምህሮ ይሄ ነው። በዓላማ ጸንታችሁ ኑሩ። አባቶቻችሁ በጸኑባት ከነ መጥምቀ መለኮት ከነ ቅዱስ ዮሐንስ ከነ አቡነ ገብረ መንፈስ ቅዱስ ከነ ቅዱስ ጳውሎስ ከነ ቅዱስ ዮሐንስ ከነ ቅዱስ ያዕቆብ በተማራችሁት ትምህርትና ሕግ ጸንታችሁ ምን በሉ ኑሩ ይላልና በእውነት እኛም በተሰጠን ጸጋ ጸንተን እንድንኖር የእርሱ የአምላካችን መልካም ፈቃድ ይሆንልን። ታዲያ ይህንን ጸጋ ስለተነሱ ይህንን ጸጋ ስላጡ ነው ከዚያን በኋላ አዲስ ተፈጥሮ ያስፈልጋቸው። የመጨረሻው የትምህርታችን መጨረሻ ወውእቱ ለሐኮነ በእንተ አፍቅሮቱ ኪያነ፣ እኛን ከመውደዱ የተነሳ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጠረን። አሁን እግዚአብሔር እንዴት አድርጎ እንደወደደን አይተናል። ጥንተ ተፈጥሮ ካለመኖር ወደ መኖር መምጣት እንደሆነ አይተናል። አክብሮ ልዩ ስነ ፍጥረት አድርጎ እንደፈጠረን አይተናል። የመጨረሻው የትምህርታችን ሐዲስ ተፈጥሮ ነው። ሐዲስ ተፈጥሮ ምንድነው ስንል ይሄ አዲስ ተፈጥሮ ለምን አስፈለገን? ያ መጀመሪያ የተሰጠንን ልጅነት መጀመሪያ የተሰጠንን ጸጋ ከኛ ስላስወሰድን ያንን ትእዛዙን እንዳትጥሱ በሕጉ በትእዛዙ ኑሩ ተብለን ነበረ። ግን በዚያ መኖር ተሳነን። ታዲያ ስለዚህ ያንን ሕግ ስላፈረስን ሐዲስ ተፈጥሮ አስፈልጎናል ማለት ነው። ሐዲስ ተፈጥሮ የተባለው ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ መወለድ የሥላሴ ልጅ መሆን ነው። ስለዚህ ይህንን ልጅነት ይሰጠን ዘንድ አምላካችን እግዚአብሔር በሐዲስ ተፈጥሮ እንደገና ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ እንድንወለድ አደረገን። ክብርና ምስጋና ለስሙ ይሁን። አመስግኑት። እንደገና ወለደን። አያችሁ፣ ለዚህ እኮ ነው ቅዱስ ጴጥሮስ በዚህ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ ከማይጠፋው ዘር ተወልዳችኋልና ይላል። ምን ከማይለው ዘር? ከማይጠፋው ዘር። የማይጠፋው ዘር ከነገስታቱ ከመኳንንቱ ከመሳፍንቱ መወለድ አይደለም። የተዋህዶ ልጆች ከሥላሴ መወለድ ነው። ከማን መወለድ ነው? ከሥላሴ መወለድ ነው። ከዚህ የተነሳ እኮ ነው እርሱ ራሱ በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ዘአምነ ወዘተጠምቀ ይድህን ዘያምነ ወዘይተጠምቀ ይደየን። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር
ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን